ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስማ በወልድ ወመንፈስ ቅዱስ አሐዱ አምላክ አመሰዱሱ ለጥር በዛቲ ዕለት ቦአ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 6 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ ፈጸመ። ልሳነ እፍረት ሐዋርያው ጳውሎስ ጌታ ክርስቶስ በሥጋው ግዝረትን ተቀበለ፣ ለአባቶች የተሰጠውን ቃል ኪዳን ይፈጽም ዘንድ ብሎ እንደተናገረ። ለብዙዎችም ጌታችን ወደ ቤተ ግዝረት እንዳልገባና እንዳልተገዘረ ይመስላቸው ነበር። እነርሱ እንዳሰቡት ሆኖ ቢሆን ኑሮ አይሁድ ታላቅ ምክንያትን የሚያገኙ በሆኑ ነበር። ጌታችን ግን የግዝረትን ሕግ ፈጸመ። ለእኛ በግዝረት ፈንታ የክርስትና ጥምቀትን ሰጠን። የፋሲካውንም ቂጣ በላ። በእርሱም ፈንታ ሥጋውንና ደሙን ሰጠን። የከበረ ወንጌል 8ኛው ቀን በተፈጸመ ጊዜ ሕፃኑን ሊገዝሩት ወሰዱ። ሳትጸንሰው መልአኩ እንዳወጣለት ስሙን ኢየሱስ አሉት እንዳለ ንጽሕት ድንግል እመቤታችን ማርያም ጻድቅ አረጋዊ ዮሴፍን እንደ ሕጉ ልጄን እንዲገዝረውና ስሙንም እንዲሰይመው ብለህ የሆነ ገራዥ ሰው አምጣልኝ አለችው። ዮሴፍም ሄዶ የሚገዝር ባለሙያ አመጣ። ያ ባለሙያም ሕፃኑን ጌታችንን ኢየሱስ ክርስቶስ በእናቱ በንጽሕት ድንግል ማርያም ክንድ ላይ ያየው። እንደ ገዝረው ሕፃኑን በጥንቃቄ ያዙት አላቸው። ሕፃኑ ጌታ ኢየሱስም መልሶ እንዲህ አለው፣ ባለሙያ ገራዥ ሆይ ደሜ ሳይፈስ ትገርዘኝ ዘንድ ትችላለህን? በዚያች ዕለት ካልሆነ በቀር ደሜ አይፈስምና። ጎኔን በጦር ሲወጉኝ ያን ጊዜ ውሃና ደም ይፈሳል። ለአዳምና ለሚያምኑ ልጆቹ መድኃኒት ይሆናል። የክብር ባለቤት ጌታችን ኢየሱስ ክርስቶስ የተናገረውን ያ ባለሙያ በሰማ ጊዜ አደነቀ። ዕቃውንም ሰብስቦ ተነስቶ ከሕፃኑ ጌታ እግር በታች ሰገደ። ያን ጊዜም ምላጮቹ በእጆቹ ላይ ቀልጠው እንደ ውሃ ሆኑ። የከበረች ድንግል ማርያምን ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ይህ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ልጅ ነው አላት። ሕፃኑም ለዚያ ባለሙያ ዳግመኛ መልሶ እንዲህ አለው፣ እኔ ነኝ ትገዝረኛለህን? ወይስ ተውክ? ወይም የአባቶች አባቶች እንዳደረጉ እኔ ላድርግ? ያም ባለሙያ የአባቶች አባቶች እነማን ናቸው አለው። ሕፃን ጌታችንም አብርሃም፣ ይስሐቅ፣ ያዕቆብ የሕዝቡ ሁሉ አባቶች የሆኑ ናቸው። ለእነርሱም ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው። ባለሙያውም እኔ ካንተ ጋር እናገር ዘንድ አልችልም፣ በአንተ ሕልውና መንፈስ ቅዱስ አለና አለው። በዚያንም ጊዜ ሕፃኑ ጌታችን ዓይኖቹን ወደ ሰማይ አቅንቶ አባት ወይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ግዝረትን የሰጣቸው ያችን ግዝረት ዛሬ ለእኔ ስጠኝ አለ። ያን ጊዜ ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። ድንግልናዋ ሳይለወድ ከድንግል ማኅፀን እንደ መውጣቱ የጌታችን ግዝረቱ የማይመረመር ሆነ። እንዲሁ ወደ ሐዋርያት በተዘጋ አዳራሽ መግባቱና መውጣቱ እንደማይመረመር እንዲሁ እንደፈቀደ ቀረቀቀ። ጥበቡ ችሎታውን በመገዘር ሥጋው ምንም ሳይቆረጥ ገለጠ። አዳምና ልጆቹን ያድናቸው ዘንድ በፈቃዱ ከጎኑ በመስቀል ላይ የሚፈሰው ደምና ውሃ ካልሆነ በቀር ብዙም ሆነ ጥቂት ሊሆን አይችልም። እርሱ በፈቃዱ ሕጉ እንዲፈጸም አስቀድሞ አዘዘ እንጂ። ያም ባለሙያው ገራዥ ይህን ተአምር ባየ ጊዜ የሕፃኑንም ነገር በሰማ ጊዜ እጅግ አደነቀ። የቅርብ ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ እግር በታች 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። ከዚህም በኋላ ከጌታችን ኢየሱስ ክርስቶስ ከተአምራቱ ያየውንና የሰማውን እየተናገረ ወደ ቦታው ሄደ። ለእርሱም ለጌታችን ከቸር አባቱ ጋራ ማህያዊ ከሆነ ከመንፈስ ቅዱስም ጋራ ክብር ምስጋና ስግደትም ይሁን ዛሬም ዘወትርም ለዘላለሙ አሜን። ሰላም ለግዝረትከ በመዋዕል ሰሙን ከመትፈጽም ለሊከ ስርዓተ ኪዳን እንተወሃብከ እግዚኦ አመቀዳማዊ ዘመን ግዝረተ መጥባይት ለወልደ ታራ ምእመን ወበእብነ እዝህ ለአውስየ መስፍን። በዚችም ቀን ዳግመኛ የአባታችን የኖህ የእረፍቱ መታሰቢያ ነው። እርሱም ከአባታችን አዳም 10ኛ ትውልድ ነው። እርሱም ከታናሽነቱ ጀምሮ ኃጢአት እንደሚበዛ ክፋትም እንደሚመላ ደጋጎች እንደሚያንሱ ሥጋ የለበሰ ሁሉ በጥፋት ውሃ እንደሚደመሰስ አምላካዊ ምስጢሪን የሚያይ ሆነ። ስለዚህም ፊቱ የተቋጠረ ሆኖ ፈጽሞ ያለቅስ ነበር። 500 ዓመትም ድንግልናውን ጠብቆ በእግዚአብሔር ትእዛዝ ለአባታችን አዳም ሥጋ ሲያገለግል ኖረ።
ከዚህም በኋላ ሚስት እንዲያገባ ጌታ አዘዘው። ሥጋ የለበሰ ሁሉ እንደሚመለስ ከእርሱ ዘር በቀር የሚተርፍ እንደሌለ ሥጋ የለበሰ ሁሉ እንደሚደመሰስ ከእርሱ ዘንድ በቀር የሚተርፍ እንደሌለ ነገረው። የአቡዚር ልጅ የሆነች ሃይከል የምትባል ሴት አገባ። ወደ እርሷም 3 የገባ ሴምን፣ ካምን፣ ያፌትን ወለዳቸው። ከዚህም በኋላ እግዚአብሔር ኖኅን እንዲህ አለው፣ ከዚህ ከደብር ቅዱስ እንጨቶችን ቁረጥ፣ 4 ማዕዘን አድርገህ ላንተ መርከብን ሥራ። ውጯንና ውስጧንም የዶሮ ማር ሙጫ ለቅልቃት አለው። አቆልቋይዋንም 300 ወርዷን 50 ቁመቷን 30 ክንድ አድርገ ስርዓት አለው። ለዚያችን መርከብ መስኮት አውጣላት። 1 ክንድ ስትቀር ለመጨረስም በደረሰች ጊዜ በዚያ የጎን ደጃፍ አውጣላት። የአዳራሿንም እርከንን ስራላት። 3 ክፍል አድርገ ስርዓት። የመጀመሪያው ክፍል ለአራዊትና ለእንስሳ ይሁን። ሁለተኛው ክፍል ለአዕዋፍና ለተንቀሳቃሽ ሁሉ ይሁን። 3ተኛውም ክፍል ለአንተና ለልጆች ከሚስቶቻቸው ጋር ይሁን። ሁለተኛም እንዲህ አለው፣ ከሚመገቧቸው መብሎች ሁሉ አስገባ፣ በአንተ ዘንድ አኑር፣ ለአንተ ለአውሬዎችም ለእንስሶችም ሁሉ ምግብ ይሆንሃልና። ከዚህም በኋላ ኖኅ ርዝመቱ 3 ክንድ ጎኑ 1 ክንድ ተኩል የሆነ የእንጨት ደወል 3 ጊዜ የሚደውልበትን ሠራ። በመጀመሪያ ለሥራ እንዲሰበሰቡ፣ ሁለተኛው ለመብል ሲሆን፣ 3ተኛው ለዕረፍት ነው። ከጥፋት ውሃ ስለ መዳን መርከብን ሲሠራ የቃየን ልጆች ኖኅን አይተው ዘበቱበት፣ እንዲህም አሉ፣ ይህ ሽማግሌ አብዷል። ውሃዎች ወደ ተራራዎች ራስ ይወጣሉ እንዴት ይለናል። ከዚህም በኋላ ኖኅ የአባታችን አዳምን ሥጋ ወሰደ። ሴም ወርቁን፣ ካም ከርቤውን፣ ያፌት ዕጣኑን ወስደው ወደ መርከብ አስገቡ። ኖኅም ወደ መርከብ ገባ። ሚስቱ፣ ልጆቹና የልጆች ሚስቶች ከጥፋት ውሃ ለመዳን ከእርሱ ጋር ገቡ። ከንጹሐን እንስሳትና አዕዋፍ ተባይትና እንስት 7 ንጹሐን ካልሆኑ እንስሳትም ሁሉ 2 ሴትና ወንድ አስገባ። ከዚህም በኋላ በዚያች ቀን ምንጮች ሁሉ ተነደሉ። የሰማይም መስኮት ተከፈተ። በምድር ላይ 40 ቀን 40 ሌሊት ዝናምን ሆነ። ውሃውም ሞልቶ መርከቢቱን አንሳፈፋት። ምድርንም አፈለቀች። ውሃውን በምድር ላይ እጅግ በዛ። ከሰማይ በታች ያሉትን ረጃጅም ተራራዎችን ሸፈነ። ውሃውን በላያቸው 15 ክንድ ያህል ከፍ ከፍ አለ። ሥጋ የለበሰ ሁሉ ከአዕዋፍ፣ ከእንስሳ፣ ከምድር አራዊት ሁሉ በምድር የሚኖርና ሰውም ሁሉ ሞተ። ውሃውን በምድር ላይ ሞልቶ 50 ቀን አየረ። በእግዚአብሔሩም ኖኅን አሰበው፣ ከእርሱ ጋር በመርከብ ውስጥ ያሉትን እንስሶች ሁሉ። ነፋስንም በምድር ላይ አመጣ፣ ውሃውን ጎደለ። የቀላይ ምንጮች ተደፈኑ፣ የሰማይም መስኮት ተዘጋ። ከሰማይ የሚወርደውም ዝናም ቆመ። ውሃውም እያለቀ ከምድር ይሸሽ ጀመረ። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱን በ7ተኛው ወር በ12ተኛው ቀን በ17ተኛውም ሰርቀ ሌሊት በአራራት ተራራ ላይ አረፈች። ውሃው እስከ 10ኛው ወር ድረስ እየጎደለ ይሄድ ነበር። 11 ወርም በሆነ ጊዜ ከወሩ በመጀመሪያው ቀን የተራራዎች ራሶቻቸው ታዩ። ከ40 ቀንም በኋላ ኖኅ የሠራውን የመርከቧን መስኮት ከፍቶ ውሃው ከምድር ላይ ጎድሎ እንደሆነ ያይ ዘንድ ቁራን ላከው። ሄደ፣ ግን ውሃው ከምድር እስካለቀ ድረስ አልተመለሰም ነበር። ከእርሱም ቀጥሎ ውሃው በምድር ላይ ጎድሎ እንደሆነ ታይ ዘንድ ርግብን ላካት። እግሯንም የምታሳርፍበት ቦታ አላገኘችም። ወደ እርሱም መርከብም ተመለሰች። ውሃው በምድር ሁሉ ላይ ነበርና እጁን ዘርግቶ ወደ እርሱ ወደ መርከብ አስገባት። 7 ቀንም ቆይቶ ዳግመኛ ምድርን ታይ ዘንድ ርግብን ላካት። ርግብን በማታ ጊዜ ወደ እርሱ ተመለሰች። በአፏም የዘይት ቅጠል ይዛ ነበር። ኖኅም ውሃው በምድር ላይ እንደጎደለ አወቀ። 7 ቀንም ቆይቶ ዳግመኛ ርግብን ላካት። ደግማ ወደ እርሱ አልተመለሰችም። የኖኅም ዕድሜው 601 ዓመት በሆነ ጊዜ በመጀመሪያው የወሩ መባቻ ውሃው በምድር ላይ ተቋረጠ። ኖኅም የሠራውን የመርከብ ድፍነት ገለጠ። ጨረቃ ሰርቅ ባደረገችበት በ12ተኛው ቀን በሁለተኛው ወር ምድር ደረቀች። እግዚአብሔርም ኖኅን አንተ፣ ሚስትህም፣ ልጆችም የልጆችም ሚስቶች ከአንተ ጋር ያለም ሁሉ ከመርከብ ውጡ አለው። ኖኅም ወጣ፣ ሚስቱን፣ ልጆቹንም የልጆቹን ሚስቶችም ከእርሱ ጋር እንስሳቱም ሁሉ ወጡ። ኖኅም ለእግዚአብሔር መሠዊያን ሠራ። ከእንስሳት ከአዕዋፍ ንጹሕ ከሆነው ሁሉ በመሠዊያው ላይ መሥዋዕትን አቀረበ። እግዚአብሔርም መልካም መዓዛን አሸተተ። እግዚአብሔርም እንዲህ አለ፣ ስለ ሰው ክፋት ምድርን ሁለተኛ እንዳላጠፋት ተናገርኩ። በሰዎች ልቡና ክፋት ከሕፃንነታቸው ጀምሮ ሁልጊዜ ጸንቶ ኑሯልና ከዚህ በፊት
እንዳደረጉት ሥጋ የለበሰውን በሕይወት ያለውን ሁሉ ዳግመኛ አላጠፋም። ምድር ጸንታ በምትኖርበት ዘመን ሁሉ ዘር፣ መከር፣ ቅዝቃዜና ሙቀት፣ በጋና ክረምት፣ መዓልትና ሌሊት አይቋረጡም። እግዚአብሔር ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው፦ ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአት። ከእናንተ ጋር ኪዳኔን አጸናለሁ። እንግዲህ ወዲህ ሥጋ የለበሰ ሁሉ በጥፋት ውሃ አይሞትም። በእናንተና በእኔ መካከል በምድርም መካከል በመሃላዬ ምልክት አድርጌ ቀስቴን በደመና ውስጥ አኖራለሁ። ከጥፋትም በኋላ ኖኅ ምድርን ይቆፍራት ያርሳትም ጀመር። የወይን ተክልን ተከለ። ወይን ጠጥቶም ሰክሮ በድንኳኑ ውስጥ ራቆተ። የከነአን አባት ካም የአባታቸውን እርቃን አይቶ ሳቀ። ወደ ውጭ ወጥቶም ለሁለቱ ወንድሞቹ ነገራቸው። ያፌትና ሴም ልብስ ወስደው ሁለቱም በትከሻቸው ላይ አድርገው የኋሊት ሄደው የአባታቸውን እርቃን ሸፈኑ። ፊታቸውንም ወደ ኋላ አዞሩ። የአባታቸውንም እርቃን አላዩም። ኖኅም ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን ሁሉ አወቀ። ኖኅም እንዲህ አለ፦ ከነአን የተረገመ ይሁን፣ ለወንድሞቹም ተገዥ አገልጋይ ይሁን። የሴም ፈጣሪ እግዚአብሔር ይመስገን። እግዚአብሔርም የያፌትን አገር ያስፋ፣ በሴም ቤትም ይደር። ከነአንም አገልጋይ ይሁን። ኖኅም ከጥፋት ውሃ በኋላ 350 ዓመት ኖረ። ኖኅም መላ ዕድሜው 950 ሆነ፣ በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለኖኅ በሕቁ ምስለ ብእሲቱ ወደ ቂቁ በገቢረ ታቦት ላዕሌሁ ለለ ተሳለቁ በዝናመ ድምሳሴ ወበማያይ ሃልቁ ውእቱሰ አምሰጠ በጽድቁ። በዚህች ዕለት ነቢዩ ኤልያስ በሕይወት ሳለ በሥጋ በእሳት ሰረገላ ወደ ሰማይ ያረገበት የመታሰቢያው ቀን ነው። ለፈጣሪው ቀናተኛ የሆነ የዚህም ነቢይ በንጉሡ በአክዓብና በአስጸያፊ በሆነች በሚስቱ በኤልዛቤል ስለ ክፉ ስራቸው ሰውነቱ በየዕለቱ ትደክም ነበር። ከዚህም በኋላ መንፈሱ ተበሳጨች። አክዓብንም በእነዚህ ዓመታት ከአፌ ቃል በቀር ዝናምና ጠል እንዳይወርድ በፊቱ የቆምኩ የእስራኤልና የመላእክት ፈጣሪ እግዚአብሔር ሕያው ነው አለው። የእግዚአብሔርም ቃል ወደ ቴስብያዊ ወደ ኤልያስ መጥቶ በዚህ ቦታ ወደ ምስራቅ ሂድ፣ በዮርዳኖስ አውራጃ ባለች በኮራት ከዚያ ወንዝ ተሰወር፣ ከዚያም ወንዝ ውሃን ጠጣ፣ በዚያም ይመግቡ ዘንድ ቁራዎችን አዛቸዋለሁ አለው። ኤልያስም እግዚአብሔር እንዳዘዘው አደረገ። ሄዶም በዮርዳኖስ አንጻር ባለ በኮራት ወንዝ ተቀመጠ። ቁጥራቸውም ቁራዎችም ጧት ዳቦን ማታ ስጋን ያመጡለት ነበር። ከዚያም ወንዝ ውሃን ይጠጣል። ከብዙ ወራትም በኋላ ያ ወንዝ ደረቀ፣ ዝናምን በምድር ላይ አልዘነበም ነበር። የእግዚአብሔርም ቃል ወደ ኤልያስ መጣ። ተነስተ የሰሊዶና ክፍል ወደምትሆን ወደ ስራጵታ ሂደ፣ በዚያ ተቀመጥ፣ ድሃ ሴት በዚያ ትመግብ ዘንድ እነሆ አዝዣለሁ አለው። ተነስቶም ወደ ስራጵታ ሄዶ ወደ አገር አደባባይ መግቢያ ሲደርስ በዚያች እንጨት ስትለቅም አንዲት ድሃ ሴትን አገኘ። ኤልያስ በኋላዋ ቆሞ ጠርቶ ጥቂት ውሃ በማሰሮ አምጭልኝ ልጠጣ አላት። እሷም ልታመጣ ሄደች። ዳግመኛ ከኋላዋ ጠርቶ እግረ መንገድሽን በእጅሽ ቁራሽ እንጀራን ላምጭልኝ አላት። ያችም ሴት በማድጋ ካለ እፍኝ ሙሉ ዱቄት በማሰሮም ካለ ከጥቂት ዘይት በቀር እህል እንደሌለኝ ፈጣሪ እግዚአብሔር ሕያው ነው። እነሆም ጥቂት እንጨትን ለቅማለሁ፣ ሄጄም ለልጅና ለአንተ አዘጋጃለሁ፣ በልተነውም እንሞታለን አለችው። ኤልያስም በእግዚአብሔር እመኚ፣ ሄደሽ እንዳልሽ አድርጊ፣ ነገር ግን ለእኔ አስቀድመሽ ትንሽ አምባሻ ጋግረሽ አምጭልኝ፣ ለልጅሽና ለአንቺ ግን ኋላ ታደርጊያለሽ አላት። እግዚአብሔር እንዲህ ብሏልና በምድር ላይ ዝናምን እስኪያዘንም ድረስ በማድጋሽ ያለ ዱቄትሽ በማሰሮሽም ያለች ዘይትሽ አታልቅም አላት። ያችም ሴት ሄዳ አዘጋጀች። እሷና እሱ ልጇም በሉ። ከዚህም በኋላ የባለቤቷ የዚያች ሴት ልጅ ታመመ። ነፍሱ ከሥጋው እስከምትለይ በሽታው ጸናበት። ያችም ሴት ኤልያስን ኃጢአቴን ተዘክረ ልጄ ይሞት ዘንድ ወደ እኔ የመጣ ነቢየ እግዚአብሔር እኔ ካንተ ምን አለኝ? አንተስ ከእኔ ምን አለ አለችው። ኤልያስም ያንን ልጅሽን ስጭኝ ብሎ ከእቅፏ ላይ አንስቶ እሱ ወደሚያድርበት ሰገነት አውጥቶ በአልጋው ላይ አስተኛው። ኤልያስም ወዮልኝ፣ አቤቱን የበዝች ድሃ ሴት ዘንድ አድሬአለሁና አንተ ግን ተቆጥተህ ልጇን ገደልክባት። አቤቱ የዚችን ሴት ጩኸቷን ስማት አለ። በዚያም ልጅ ላይ 3 ጊዜ እፍ አለበት። እግዚአብሔርም አቤቱ ፈጣሪ የዚህ ልጅ ነፍሱ ከሥጋው ጋር ትዋሃድ ብሎ ለመነው። እግዚአብሔርም ኤልያስን ልመናውን ሰማው። የዚያም ልጅ ነፍሱ ከሥጋው ጋር ተዋህዳ ዳነ። ይህም ሕፃን ነቢይ ዮናስ እንደሆነ ይነገራል። ከዚህም በኋላ እግዚአብሔር ኤልያስን በምድር ላይ ዝናምን አዝንማለሁና ሄደ ለአክዓብ ተገለጥለት ብሎ አዘዘው። ኤልያስም ወደ አክዓብ ሄደ።
አክዓብም ኤልያስን ባየው ጊዜ እስራኤልን የምትገለባብጣቸው አንተ ነህን? አለው። ኤልያስም ፈጣሪያችን እግዚአብሔርን የተዋችሁት ሂዳችሁ ጣዖታትን ያመለካችሁ አንተና የአባትህ ወገኖች ናችሁ እንጂ እኔስ እስራኤልን አልገለበጥኳቸውም አለው። አሁንም ወደ እስራኤል ልከ ከእኔ ዘንድ ወደ ቀርሜሎስ ተራራ ሰብስባቸው 450 የሚሆኑ ነቢያት ሐሰትን ከኤልዛቤል ማዕድ የሚመገቡ 400 የሚሆኑ በዛፉ መስገጃ የተሾሙ ነቢያት ሐሰትንም ሰብስባቸው አለው። አክዓብም ወደ እስራኤል ሁሉ ልኮ ሁሉንም ወደ ቀርሜሎስ ተራራ ሰበሰባቸው። ኤልያስም ወደ እስራኤል ሁሉ ቀርቦ እግዚአብሔር ፈጣሪ ከሆነ እርሱን አምልኩ፣ ቤል አምላክ ከሆነ እርሱን ተከተሉ፣ እስከ መቼ ድረስ በሁለት ስህተቶቻችሁ ትጠራጠራላችሁ? አላቸው። ኤልያስም ሕዝቡን የእግዚአብሔር ነቢይ እኔ ብቻዬን ቀርቻለሁ፣ የጣዖቱ ነቢያት 450 በዛፉ መስገጃ የተሾሙት ነው 400 ናቸው። 2 ወይፈኖችንም ይሰጡት እነርሳቸውም አንዱን መርጠው አርደው በየብልቱ አወራርደው በእንጨቶቹ ላይ ይከምሩት፣ እሳትን ግን እያነደዱ እኔም ሁለተኛውን ወይፈን አርዳለው፣ እሳትንም አላነድም። እነርሳቸው የጣዖቶቻቸውን ስም ይጥሩ፣ እኔም የፈጣሪዬን የእግዚአብሔርን ስም እጠራለሁ። ከእርሳቸው እሳትን ከሰማይ ያወረደ ፈጣሪ ነው አላቸው። ሕዝቡም መልካም ቃል ተናገርክ ብለው መለሱለት። እነርሱ የመረጡትን በሬ ለአማልክቶቻቸው አስቀድመው መሥዋዕትን አቀረቡ፣ ግን የተቀበለላቸው የለም። ኤልያስም መሥዋዕቱን ባቀረበ ጊዜ ከእግዚአብሔር ትእዛዝ በሰማይ እሳት ከሰማይ ወርዳ መሥዋዕቱን፣ እንጨቱን፣ በጉድጓዱ ያለ ውሃውንም አቃጠለችው፣ መሬቱንም ላሰችው። ኤልያስም ሕዝቡን እንዲህ አላቸው፣ ጣዖቱን የሚያገለግሉ ነቢያት ሐሰት የያዟቸው፣ ከእነርሱም የሚያመልጣቸው አይኑር አላቸው። ሕዝቡም ነቢያት ሐሰትን ያዙ። ኤልያስም ቂሶን ወደሚባል ወንዝ አውርዶ እየወጋ ጣላቸው። ከዚህም በኋላ ዝናብ ዘነበላቸው፣ ደስ ብሏቸውም ምስጉን እግዚአብሔርን አመሰገኑት። አክዓብም ለሚስቱ ኤልዛቤል ኤልያስ ያደረገውን ሁሉ አሳፋሪዎች ነቢያቶችንም በጦር ወግቶ እንደገደላቸው ነገራት። ባልኖርባት አንተ ኤልያስ ኑረህባት፣ አንተ ባትኖርባት እኔ ኤልዛቤል ኑሬባት፣ ነገ ይህን ጊዜ ሰውነትን ከነሳቸው እንዳንዱ ሰውነት ባላደርጋት የያዘችውን ጥላ አማልክቶች እንዲህ ጣለኝ እንዲህም ይግደሉኝ ብላ ወደ ኤልያስ ላከች። ስለዚህም ኤልያስ እጅግ አዝኖ እንዲህ አለ፣ አቤቱ ነቢያቶችን ገደሉ፣ መሥዋዕቶችህንም አፈረሱ፣ መሠዊያዎችንም አፈረሱ። እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊገድሏት ይሿታል። እግዚአብሔርም ለጣዖት ያልሰገዱ ለእኔ 7,000 ሰዎችን አስቀርቻለሁና አትፍራ፣ ያንተንም ነፍስ ማንም ሊወስዳት የሚችል የለም። ነገር ግን በሥጋ ሕያው እንደሆንክ ወደ ሰማይ አወጣሃለሁ አለው። አክዓብም ከሞተ በኋላ የሞዓብ ሰዎች አመፁ። አካዝያስም ታሞ በሰማርያ ባለ እልፍኙ ተኛ። ከዚች በሽታዬ እድን ሞትም እንደሆነ ወደ አቃሮን ጣዖት ወደ ዝንቡ ካህን ሂዳችሁ ጠይቁልኝ ብሎ መልክተኞችን ላከ። እነርሱም ሊጠይቁለት ሄዱ። ነቢዩ ኤልያስ መልእክተኞቹን በዚህ ደዌ እንደምትሞት እወቅ ብላችሁ ለንጉሳችሁ ንገሩት አላቸው። ንጉሥም ኤልያስ እንደሆነ አውቆ ይጠሩት ዘንድ ከ50 ወታደሮች ጋር የ50 አለቃውን ላከ። ሂደውም በተራራው ራስ ተቀምጦ አገኙት። አለቃውም ነቢየ እግዚአብሔር ወይ ንጉሥ ይጠራሃል፣ ፈጥነ ውረድና ና አለው። ኤልያስም የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ አንተንና ወገኖችን ታቃጥላችሁ አለው። እሳትም ወርዳ እርሱንና 50ውን ወታደሮች አቃጠለቻቸው። ንጉሡም ዳግመኛ ካለቆቸው ጋር 50 ሰዎችን ወደ እርሱ ላከ። አለቃቸውም የእግዚአብሔር ነቢይ ንጉሥ ይጠራሃል፣ ፈጥነ ውረድ አለው። ኤልያስም እኔ የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ ታቃጥልህ፣ ከአንተ ጋር ያሉትን 50ውንም አለው። እሳትንም ከሰማይ ወርዳ አቃጠለቻቸው። ከዚህም በኋላ ንጉሡ 3ኛ የ50 አለቃ ላከ። እርሱ ግን ወደ ነቢዩ ኤልያስ በትሕትና መጥቶ ሰገደለት። የእግዚአብሔርም ነቢይ ሆይ ተገዛሁልህ፣ ሰውነቴ በፊት ትክበር፣ የእነዚህም የባሮች ሰውነት ትክበር አለው። ኤልያስም ተነስቶ ወረደ፣ ከእሳቸውም ጋር ወደ ንጉሡ ሄደ። ንጉሡንም እንዲህ ብሎ ተናገረው፣ እግዚአብሔር እንዲህ አለ፣ ቃልን ከጣዖት ትጠይቅ ዘንድ የእስራኤል ፈጣሪ የለምን? ወደ አቃሮን ጣዖት ወደ ዝንቡ ካህን እንዴት ላክ? ነገሩ እንዲህ አይደለም፣ በዚያ ሞትን ትሞታለህ እንጂ ከተኛህበት ምኝታ አትነሳም አለ። ወዲያውኑም ሞተ። ከዚህም በኋላ እግዚአብሔር ኤልያስን ወደ ሰማይ በሚያወጣበት ጊዜ
ኤልያስና ኤልሳዕና ኤልያስ ከገልገላ ተነስተው ሄደው ወደ ዮርዳኖስ ደረሱ። ኤልያስም መጠምጠሚያውን አውርዶ ጠቅሎ የዮርዳኖስን ውሃ መታበት። ውሃውም ተከፍሎ ወዲያና ወዲህ ቆመ። ሁለቱም ወደ ሁሉ በደረቅ ተሻገሩ። ወጥተውም በምድረ በዳ ቆሙ። ኤልያስ ኤልሳዕን ካንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም ኤልያስን በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገርን ለመንከኝ፣ ነገር ግን ካንተ ተለይቼ ወደ ሰማይ ሳርግ በታየውህ ብታየኝ ይሁንልህ፣ ባታየኝ ግን አይሆንልህም አለው። በዚያንም ጊዜ የእሳት ሰረገላ እና የእሳት ፈረስ መጣ፣ ወደ መካከላቸውም ገብቶ አራራቃቸው። ኤልያስም እንደዚህ በንውጽውጽታና በጥልቅ ነፋስ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህ በኋላ ዳግመኛ አላየውም። ልብሶቹንም ለሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕም ራስ ላይ ወረደ። የኤልሳዕም ሀብተ መንፈስ ቅዱስ በኤልሳዕ ላይ እጥፍ ሆኖ አደረ። ኤልያስም የሰራውን ታምራት ኤልሳዕ እጥፍ አድርጎ ሰራ። ይህም ኤልያስ በኋላ ዘመን ከሄኖክ ጋር ይመጣ ዘንድ አለው። ሐሳዊ መሲህንም ይቃወሙታል፣ እርሱም ይገድላቸዋል። በድናቸውም በአደባባይ ተጥሎ 3 መዓልት 3 ሌሊት ይቆያል። ከዚህም በኋላ ይነሳሉ፣ የሙታን ትንሣኤም ይሆናል። ይህም ኤልያስ እውነተኛ ነቢይ አስቀድሞ የነበረ በኋላም የሚገለጽ ነው። በብሉይ ዘመንም ኑሮው በበረሃ ውስጥ ነበር። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ነቢይ ኤልያስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤልያስ እንዘ የነብር በደብር ሶበይቤሎ ላይክ ንጉሥ እሱር ና ፍጡነ ነቢየ እግዚአብሔር ለእመ አነ ነቢየ አምላክ ክቡር እሳተ ሰማይ ወሪዳ ታውኢከ በምድር። በዚችም ዕለት የከበረ አባት የእስክንድርያ አገር ሊቀ ጳጳሳት አባ ውርኪያኖስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 8ኛ ነው። ይህም አባት የክብር ባለቤት ጌታችን ክርስቶስ ካረገ በኋላ በ100 ዓመት በኢየሩሳሌም ጥፋት በኋላ በ30 ዓመት ሊቀ ጵጵስና ተሾመ። ሕዝቡንም እያስተማረና በቀናች ሃይማኖት እያጸና 9 ዓመት ኖረ። ብዙዎች አረማውያንን ከሃዲያንን እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትንም አጠመቃቸው። በወንጌል ትምህርትም ልቡናቸውን ብሩህ አደረገ። መልካም ጉዞውን በመጓዝ እግዚአብሔርን አገለግሎ በሰላም በፍቅር አንድነት አረፈ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ሰላም ለዋርክያኑ ሰምናይ በፍቅድ እሙልቆ ጳጳሳት ሄራን ዘይብልዎሙ አይማድ አረማውያን ይሚጥ እንፍኖተ ካይድ ወያብል ክርስቲያን በጸጋ ፍድፉድ ሀብተ መንፈስ ቅዱስ አድማአ ዘነሳ እምወልድ። በዚችም ዕለት የከበረና ታላቅ የሆነ አባት የቂሳርያ ኤጲስቆጶስ ባስልዮስ አረፈ። የዚህም ቅዱስ የአባቱ ስም ኤስድሮስ ይባላል። እርሱም ከአንጾኪያ ሀገር ሰዎች ንጹሕና ቅዱስ የሆነ ቄስ ነው። 5 ልጆችንም ወልዷል። እነሱም ባስልዮስ፣ ጎርጎሪዎስ፣ ጴጥሮስ፣ ኬሪዮን፣ መክሪዮን ናቸው። ሁሉም ከፍጹማንነት የደረሱ ቅዱሳን ናቸው። በዚህ በከበረ ባስልዮስ ላይ መንፈስ ቅዱስ መልቶበት በሁሉ ዘንድ የታወቀች ቅዳሴውን ደረሰ። እግዚአብሔርን በእጆቹ ብዙዎች ድንቆች ታምራቶችን አደረገ። በገድሉ መጽሐፍም እንደተጻፈ ከእርሳቸውም 7ቱ እሊህ ናቸው። አንደኛው የስብጥስያ ኤጲስቆጶስ የወንድሙ የጴጥሮስ ዜና ነው። እርሱ አንዲት ሚስት እንደነበረችው፣ ሕዝቡም ስለዚህ ነገር እንዳሙት ወሬውም ወደ ቅዱስ ባስልዮስ በደረሰ ጊዜ ከሚስቱ ጋር ያለውን ምስጢሩንና ገድሉን እነርሱ ንጹሐን ደናግል እንደሆኑ ለሕዝቡ ገለጠላቸው። የእግዚአብሔር መልአክም በክንፎቹ ሲጋርዳቸው እንዳየ አስረዳቸው። በዚያንም ጊዜ በቅዱስ ጴጥሮስ ላይና በከበረች ሚስቱ ላይ የእግዚአብሔር መልአክ ክንፎቹን ሲጋርድ ሕዝቡ አዩ፣ እጅግም አደነቁ። የክብር ባለቤት ጌታችንን ኢየሱስ ክርስቶስንም አመሰገኑት። በደላቸውንም ይቅር ይላቸው ዘንድ ከእግሩ በታች ውድቀው ቅዱስ ጴጥሮስን ለመኑት። ሁለተኛው ታምር ሃይማኖት ለዋጮች መናፍቃን በግፍ ስለወሰዷት ቤተ ክርስቲያን በሯን መክፈት እንዳልተቻላቸው ቅዱስ ባስልዮስ በጸሎቱ ዘግቷታልና። ከዚህም በኋላ ሃይማኖታቸው ለቀና ምእመናን ተከፍታላቸው ገቡ። ሦስተኛ የቅዱስ ኤፍሬም ዜና ነው። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ባየ ጊዜ ይህ የቂሳርያ ሊቀ ጳጳሳት ባስልዮስ ነው የሚባል ቃልን ሰማ። ቅዱስ ኤፍሬምም ወደ ቂሳርያ በደረሰ ጊዜ ቅዱስ ባስልዮስን ደግነቱንና ትሩፋቱን አየ። ከእርሱም ዲቁና ደግሞ ቅስና
ተሾመ። በቅዱስ ኤፍሬም ላይም ቅዱስ ባስልዮስ ጸልዮ በዮናኒ ቋንቋ እንዲናገር አደረገው። አራተኛ ተአምር ስለ ሥራው ሁሉ የሚቆጠር ጠንቋይ ከቶ በአቆጣጠሩ የማይሳሳት ቅዱስ ባስልዮስም በታመመ ጊዜ የሚሞትበትን ጊዜ አውቆ ይህን ጠንቋይ ጠርቶ መቼ ሞታለሁ አለው። ጠንቋዩም ማታ ነፍስህ ከሥጋ ትለያለች አለው። የከበረ ባስልዮስም እስከ ጠዋት ካልሞት ክርስቲያን ትሆናለህን አለው። ጠንቋዩም አዎን አለ። የከበረ ባስልዮስም የክብር ባለቤት ጌታችንን ኢየሱስ ክርስቶስን ለመነውና በዕድሜው ላይ 3 ቀኖችን ጨመረለት። ያም ጠንቋይ አመነ፣ ከቤተሰቦቹ ሁሉ ጋር ተጠምቆ ክርስቲያን ሆነ። አምስተኛ ተአምር ክርስትናውን ክዶ ክደቱንም ጽፎ ለሰይጣን ስለሰጠ ባሪያና ዜና ነው። ቅዱስ ባስልዮስም በዋሻ ውስጥ ይህን ባሪያ ዘጋበት። የክህደቱንም ደብዳቤ ሰይጣን እስከመለሰለት ድረስ ለእርሱ ወደ እግዚአብሔር ለመነ። ያንንም ባሪያ ዳነው። ስድስተኛ ተአምር ድንግል ስለሆነች ቄስ ዜና፣ እርሱም ሚስቱም ከእነርሳቸውም በቁስል ደዌ የታመመ አለ። የከበረ ባስልዮስም እንዳወቀባቸው በዚያችም ሌሊት ከታመሙ ዘንድ እንደተኛ ስለ እርሱም እግዚአብሔርን እንደለመነውና ከደዌው እንዳዳነው። ሰባተኛ ተአምር ስለ አንዲት የከበረች እሴት ዜና፣ እርሷም ኃጢአቷን ሁሉ ጸፋ በክርታስ አሽጋ ኃጢአቷ ሁሉ እስከሚደመሰስ እንዲጸልይላት ቅዱስ ባስልዮስን ለመነችው። ከአንዲት በደል በቀር ኃጢአቶቿ ሁሉ እስከተደመሰሱ ድረስ ጸለየላት። ወደ ቅዱስ ኤፍሬምም እንድትሄድ አዘዛት። ቅዱስ ኤፍሬምም ወደ ቅዱስ ባስልዮስ ሳይሞት ፈጥነሽ ተመልሰሽ የካህናት ሁሉ አለቃ ስለሆነ የሚደመስስልሽ እርሱ ነውና ብሎ ነገራት። በተመለሰችም ጊዜ ሙቶ በአልጋ ተሸክመው ወደሚቀብሩበት ሲወስዱት አገኘችው። መሪር ልቅሶም አልቅሳ ያንን ክርስታስ በአስከሬኑ ላይ ጣለችው። በደሏም ተደመሰሰላት። ሕዝቡም ሁሉ ይህን ድንቅ ሥራ አይተው እጅግ አደነቁ። ለሚፈሩት ይህን ታላቅ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። ይህ የከበረ ባስልዮስ በዚች መጽሐፍ ውስጥ ከጻፈውም ሌላ ብዙዎች ድንቆች ታምራቶችን አድርጓል። ብዙዎችንም ተግሳጾችንና ድርሳናትን ለመነኮሳትም ትምህርቶችን ደርሷል። ከብሉይና ከአዲስም መለካውያን የሆኑ ብዙ መጻሕፍቶችን ተርጉሟል። ስርዓቶችንም ሰራ። እነርሱም በሁሉ ቦታ ይገኛሉ። ከዚህም በኋላ በሰላም አርፎ በክብር በብዙ ምስጋና ቀበሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ብእሴ አዳፈ ዘየአምር ብእሴ ብምሳሌ ወስዋሬ ነገ ዘተርፈ ስእለተ አሐቲ ብእሲት ሶበ ባስልዮስ ተወክፈ ደምሰሰ በሕይወቱ ዘኃጣውኢሃ መጽሐፈ ወድኅረ ሞቱ አሐደ ዘተርፈ። በዚች ቀን በበረሃ 60 ዘመናት የኖረ አባ ሙሴ አረፈ። እርሱም የቅዱሳንን ልቡና ከማየቱ የተነሳ ደነቀ። ፊቱም ተለውጦ እንደ እሳት ፍም ሆነ። በረከቱም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን አሜን። ሰላም ለሙሴ ዘነበረ ገዳመ ስሳ አክራመ በዛቲ ዕለትን ዘይነውም ንዋመ እስከ እምርእዮቱ አልባበ ቅዱሳን ተደመ ወተውላጠ ገጹ እንተኮነ ፍመ። አንድ አምላክ በመሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 7 በዚች ቀን የከበረ አባት የሮሜ ሀገር ሊቀ ጳጳሳት ሶል ጴጥሮስ አረፈ። በዚችም ቀን የሰሎሞን፣ የጎርጎሪዮስ፣ የማርቆስ፣ የአትያኖስ፣ የሉያ፣ የመሊን፣ የሱስዮስ፣ የማርትይ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩማ ሂሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ መብላቡ ላንዘ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ደናግላዲዮ መነኮሲያት ተራያን ባርኩ ባርኮ ጉባኤ ዛቲ መካንስ ጋር አረጋዊ ሊቅ ወንሱ ጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የማሐረነ ኢየሱስ ክርስቶስ ተአምር ያለ ብጽት ቅድስት አርሴማ ጸሎታ ወበረከታ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የሰማይቷ የብጽት ቅድስት አርሴማ ተአምር ነው። ጸሎቷና በረከቷ በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ጠዋት በሆነ ጊዜ ከምስራቅ አገር 2 መነኮሳት በእጅ የመስቀል በትርን የያዘ በሚያስፈራና በሚያስደነግጥ በአንበሳ አምሳል መንፈስ ቅዱስ እየመራቸው ወደ አርማንያ ሀገር መጡ። ሲሄዱ እርሱም በፊታቸው ይሄዳል፣ ሲያልፉም እርሱም ከእነርሱ ጋር ያርፋል። ሌላ አንበሳም ያስደነግጣቸው ዘንድ በመጣ ጊዜ እርሱ ይረዳዋል ያድናቸውማል፣ በበትረ መስቀሉም ያሸሻቸዋል። እንደዚህም እያደረገ ወደ እነዚያ ቅዱሳን ወደ ብጽዕት ቅድስት አርሴማ የመቃብር ቦታ ደረሳቸው። አስቀድሞ የተናገረው ያ ሰው
ከወዲያ ወዲህ ሲመላለስ አገኘው። ባያቸውም ጊዜ በፊታቸው ሰገደ። እርስ በርሳቸውም በተቀደሰ ሰላምታ ሰላም ተባባሉ። እርሱም እናንተ ከወዴት ናችሁ አላቸው። እነርሱም በፍጹም ፈቃዱ ወደዚች ቦታ እግዚአብሔር አምላካችን አደረሰን አሉት። አንተስ ስራ ምንድነው? ሃይማኖትስ ምንድነው? እርሱም መጀመሪያ እግዚአብሔር አምላኬን አላውቅም ነበር፣ ነገር ግን ባዕዳን አማልክቶችን አመልክ ነበር። ከመልካም ስራ ምንም አልሰራውም። በችግረኞችና በጦም አዳሪዎች ላይም ርኅራኄ ቸርነትን በልቤ ውስጥ የለም ነበር። ነገር ግን የምህረት ባህሪና የትዕግስት ተራራ እግዚአብሔር ፈጽሞ ማረኝ ይቅርም አለኝ። እስከዚችም ቀን አደረሰኝ። የደረሰበትን ሁሉ ከመጀመሪያው እስከ መጨረሻው ብዙ ነገራቸው። እነዚያም መነኮሳት በሰሙ ጊዜ እግዚአብሔርን ልዕልና አደነቁ። በሃይማኖት ባለ በዚያ ፍጹም አላዋቂ ሰው ላይ ገናና ተአምሩን ስለገለጠ ፈጽሞ ተደነቁ። ከዚያም በኋላ የቀናች ሃይማኖት ነገርና የተለየች የምንኩስናን ስራ አስተማሩት። ከጥቂት ቀናትም በኋላ የመላእክትን አስኬማ ለበሱት። የትዕግስትን ባለቤት ሆነ። በዚያም የመነኮሳት ቤቶች ሰሩ፣ በእጃቸውም ስራ ኖሩ። በብጽዕት ቅድስት አርሴማ፣ ቅድስት አትናስያ በ27ቱ ሰማዕታት ስም ቤተ ክርስቲያን አነጹ። አህዮችና ግመሎች ለደብሩ አገልጋዮች እንዲጫኑ አደረጓቸው። በዚያም የመነኮሳትን ቤቶች ሰሩ፣ በእጃቸውም ስራ ኖሩ። በብጽዕት ቅድስት አርሴማ በቅድስት አትናስያና በ27ቱ ሰማዕታት ስም ቤተ ክርስቲያን አነጹ። አህዮችና ግመሎች ለደብሩ አገልጋዮች እንዲጫኑ አደረጉ። ለጾምና ለጸሎት ትሕትና ለመስራትና ለፍቅር ተጠመዱ። በዚያም ገዳሙ ውስጥ መነኮሳት ብዙ ከቅዱሳን መነኮሳት ብዛት የተነሳ መቻል እስከተሳናቸው ድረስ በእንደዚህ ስራ የቅድስትና ንጽሕት አምላክን የወለደች የድንግል ማርያም ክብርና ገናናነት እየተናገሩ ብዙ ዘመን ኖሩ። በዚህም በብጽዕት ቅድስት አርሴማ የቸርነት ብዛት እስከዛሬ ድረስ ታላቅ ተአምራት ተደረገ። የሰማዕቷ የቅድስት አርሴማ በረከትና ረድኤት አማላጅነት ይጠብቀን ለዘላለሙ አሜን። ኮካሃ ሃይማኖት ለጴጥሮስ ወለጳውሎስ ሐዋርያ ቅዱስ ጴጥሮስና ቅዱስ ጳውሎስ የተጓዙባት የሕይወት ጎዳና ይህች ናት። ግራ ይግባችሁ ውድ ኢትዮጵያውያን፣ አሁንም ሽሹ ወደ እግዚአብሔር። የተሰደዱት ወደ ቤታቸው እንዲገቡ፣ የራባቸው የጠማቸው እንዲጠግቡ፣ በአምላክ በረከት እንድንኖር፣ በሥላሴ ቸርነት እንድንኖር ሁላችንም የፈጣሪያችንን ሕግ እንጠብቅ ነው። ቅዱስ ጳውሎስና ቅዱስ ጴጥሮስ የተጓዙባት የሕይወት ጎዳና ሰማዕቷ ቅድስት አርሴማ የተጓዘችበት የሕይወት ጎዳና ይህንን ይመስላል። ውጤቱ ዛሬ ለተቸገሩ፣ መድኃኒት ላጡ፣ በረከት ጤንነት ላጡ፣ ምንም ላጡ፣ ጤንነት ላጡ፣ ገንዘብ ላጡ፣ ስራ ላጡ፣ ሰላም ላጡ፣ ሰላም የማን ስም? የአርሴማ ስም። በማን ስልጣን? ምን ይገባታል አርሴማ? የመጀመሪያው በዓል ልደት ነው። ከዛን በኋላ ነው ቅዳሴ ቤቱም ትንሣኤውም። ልደትን የሚቃወሙ ብዙ አሉ። ዛሬ ልደትን የሚቃወሙ ተፈጥሮ እንዲቆም ግራ ገብቷቸው ከእግዚአብሔር ጋር ማንም ታግሎ እግዚአብሔርን የሚያሸንፍ የለም። ርእዩ ከመያት እግዚኦ ወደምፁ ቀለያተ መያት። የእግዚአብሔርን ቁጣ ስትመጣ ማየት ይቻላል። መቋቋም የሚችል ስነ ፍጥረት ግን የለም። ሰማይም አትችልም፣ ምድርም አትችልም የእግዚአብሔርን ቁጣ። የእግዚአብሔርን በረከት ምድር ተሸክማ ትኖራለች። የእግዚአብሔርን ትእዛዝ ከስር ከመሬት በታች ያለው ውሃ ሁላችንንም ተሸክሞ መሬትን ተሸክሞ በላዩ ላይ አገልግሎት ጥቅም የምንጠቀመውን የምንኖረውን ሕዝብ ተሸካሚው ከስር ባህር ነው። የዚህ ዓለም ተሸካሚው ባህሩ ግን ከበደኝ፣ ሸክም በዛብኝ፣ ኮተት በዛብኝ፣ ጭነት በዛብኝ፣ ሕዝብ ብዙ ሆነው ሰፈሩብኝ፣ ሕንፃው ረዘመ፣ ከዚህ ዝቅ ልል ነው ከፍ ልል ነው አይልም። ያለ እግዚአብሔር ፈቃድ መንቀሳቀስ ስለማይቻል ይህንን አምላክ እስኪ ያመስግኑት። ይህ ነው አርሴማን የሰጠን፣ ይህ አምላክ ነው። አርሴማን የሰጠን ይህ አምላክ ነው። አሁን ስንት ወደቀ ሳይሆን ሰዎች የተወደቁ ነው የምናየው ነው። ሁሉ ነገር ተፈጸመ። ምን የቀረ ነገር አለ? የሚያስፈራው ቀን ቀርቧልና ንስሐ ግቡ ነው። አሁንም መጨረሻችን እኮ ገና እኮ ነው። በማቴዎስ 24 ላይ የምናገኘው ኃይለ ቃል ይትነሱ ሕዝብ ላይ ለሕዝብ ይትነሱ ነገሥት ላይ ለነገሥት። ይገርማቸዋል። በአርሴማ ላይ ባለስልጣናቶቹ ተነሱ። ሁሉም ምን አድርጋ ምን ሰርታ ምን በድላ? እነዛ በክርስቶስ ላይ የተነሱት የሞተውን በአራተኛው ቀን ስላስነሳ የሰራው ሌላ ወንጀል የለም።
ለምጻሙን ስላነጻ ለለምጽ ይነጽሁ ማየት የተሳነውን አይኑን ስላበራለት ሲወለድ ጀምሮ አይን ለሌለው አይን ስለፈጠረለት ሰዎች ታገሉት። ክርስቶስን ግን አላሸነፉትም። ለዲያብሎስ ተላላኪ ሆነው አሁን ይገርማቸዋል። ሰዎች ዲያብሎስ ስራ እስከሚሰጣቸው ድረስ ወረፋ እየጠበቁ ነው ያሉት። ከዚህ እንውጣ ነው፣ ከዚህ እንላቀቅ። ምን ይዛችሁ ትሄዳላችሁ? አሁን መከራ ሲመጣ የታጠረው አጥር አዳነ፣ የታሰረው ውሻ፣ የተቀጠረው ዘበኛ፣ የእግዚአብሔር ቁጣ ሲመጣ ማን የተረፈው? ሁሉም ስደተኛ። የድር ጥሩምባ ሲነፋ ሰማን እንደ መከራ ሲመጣ። እከሌን አልቀበርክም፣ እከሌን አልጠየቅክም፣ ወይዘሪት እከሌ ዛሬ ከድር ተቀተሻል። ማን ተቀምጦ? ዳኛው ነው ወይስ ፈራጁ የሚቀመጠው? የእግዚአብሔር ቁጣ ሲመጣ። እስቲ ሁላችሁም እግዚአብሔር እስከ መጨረሻው ምሕረት እንዲሰጠን ይህንን በዓል ስናከብር እግዚአብሔር ይህንን ሰላም ስለሰጠን ይህንን በዓል ዝባል ላይ ስንገኝ መንገዱ ሰላም ስለሆነ ስንጓዝ ከፊት ቀድሞ የመራን ይዞን የመጣ የሚመልሰን አሁንም እሱ ነው። ማን ነው? እስቲ እሱን ነው አርሴማ የተከተለችው፣ ከእናቷ የተማረችው፣ ከአባቷ የተማረችው። ወደ ኋላው አልተመለሰችም። በምድር ያለው ቁሳቁስ አርሴማን ላሸንፋት አልቻለም። ጌጣጌጡም ከንጉሱ ግብዣ፣ ከወታደሮቹ ዱላ በኋላ፣ ከደንብ አስከባሪዎቹ ግልምጫ እርግጫ በኋላ ወደ ንጉሱ ይዘዋት ቢመጡ ቶሎ ትሰቀል እንድትንጠለጠል አድርግ ነበር ያሉት። ጣዖት ተቃውማለች። በፍቅር መኖርን ትሰብካለች። ስለ ክርስቶስ ታወራለች። ይሄ ነበረ ያያችሁት። በሉ መለስ በሉ እናንተ እንዳላችሁት አደርጋለሁ። የጋበዛት ግን እሱ ሌላ ነገር ነበረ። አርሴማ የእሱን ከንቱ ግብዣ አይደለም የተቀበለችው። መስቀሉን ተሸክማ መከራ እየተቀበለች ዓለም አልተገባትምና እንደ ሐዋርያት ታላቁን ዋጋ ተቀበለች። ክብር ምስጋና ይግባው አምላካችን። ይሄ ነው የታኅሳስ ስድስቱ ከስራ ከአገልግሎት በኋላ ሽልማት ስጦታ ማለት ነው። ያ ቅዳሴ ቤት ብዙ መከራ ተቀብላ ያንን ተጋድሎ ከፈጸመች በኋላ አማንያኖቹ የክርስቶስን ወንጌል የሰበከችላቸው ገንዘብ ያላቸው ገንዘባቸውን መድበው፣ ዕውቀት ያላቸው ዕውቀታቸውን መድበው፣ ጉልበታቸው በጉልበታቸው አገልግለው ቤተ ክርስቲያን በስሟ ሰርተው ቅዳሴ ቤት ተብሎ የተሰየመው ከልደት በኋላ ነው። ነገር ግን የመጀመሪያው መከበር ያለበት ልደት ስለሆነ ትውፊት ነው፣ ጸንቶ ይኖራል። እንደ ዶግማ ማለት ነው። ልደት አይሻርም። በዓለም ላይ ስትመለከቱ ወንዱ ከወንድ ጋር ክፉ ስራ ሊሰራ ይችላል፣ ሴቷ ከሴት ጋር። አባይ የሚል እማይ የሚል ልጅ ግን አይወልዱም። ልደትን የተቃወሙት እነዛ መናጤዎች አያችሁት። በምድር ላይ እግዚአብሔርን የሚያመሰግን ሀገር የሚረከብ ትውልድ እንዳይወለድ አሁን ይበቃቸዋል። እጃቸውን አንሱት ወደ እግዚአብሔር። ጦርነቱም ይበቃል፣ ጸቡም ይበቃል። ያተረፋችሁት ነገር የለም። ባለስልጣናቱም ልጆቻችን ይበቃቸዋል። አትፍሩ፣ ጥሩ ስራ ስሩ፣ ጥሩ ስራ ስሩ፣ አትጨናቀቁ። ምንም አጃቢ ያስፈልጋችሁም። ጥሩ ስራ ከሰራችሁ ከፊት ጠብቀኝ ከኋላ ጠብቀኝ፣ መጨረሻ ላይ የሚከዳችሁ ያው የሚጠብቅህ ነው። አንተ መልካም ስራ ስራ። በአስፋልቱ ላይ ብትጓዝ የሚነካ የለም። የሚሸኝህ የሚደግፍህ እንኳን መጣልኝ ነው የሚል መልካም ከሰራ ማለት ክፉ ስራ እኮ ነው እንዳትጠበቅ የሚያደርግህ ለመከራም የሚዳርግህ። የአርሴማን አጃቢ ተመልከቱ። ብዙ ወታደሮች፣ የተወሰኑ ወታደሮች፣ የንጉሱ ተላላኪዎች አስቸግረዋት ነበረ። ዛሬ ግን የአርሴማን አጃቢ ይሄን ሁላ ህዝብ ተመልከቱ። ምስጋና ለሥላሴ። ምክንያቱስ እውነተኛውን መንገድ በመጥላት ነው ያ ፍርሃት የመጣብን። ባለጸጎቹም ሀብታሞቹም አለን ብላችሁ እንዳትኮሩ፣ ምንም የሌላችሁ ደግሞ የለንም ብላችሁ እንዳታዝኑ። ተነሱና ስሩ። ጸሎት ለምሳሌ በቅዳሴ በስራ ሰዓት ጸሎት እየጸለይኩ ነው፣ በቅዳሴ ሰዓት እየጸለይኩ ነው። ይሄ አይደለም። ቅዳሴውን ተሰጥኦውን መቀበል ነው። ጀግና ከሆናችሁ ከእንቅልፋችሁ ቆንጠር አድርጋችሁ ሌሊት ተነስታችሁ መጸለይ ስራችሁን አይከለክል። ረፍዶብኝ ጸሎት ሳረግ ይሄ ምክንያት አያድንም፣ ማንንም ምክንያት አያድንም። ተመልከቱ። ይሄ ሁላ ህዝብ የአርሴማ አጃቢ የሆነው የመጨረሻው የዛ የመልካም ስራ ውጤት ነው። እናንተም ልጆቻችሁ እንዲጠብቋችሁ፣ ልጆቻችሁ እንዲደግፏችሁ መልካምን ነገር አስተምሯቸው። ማን ይመስገን?
ማን ይመስገን? ገሃዴ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር ይመጣል። አዎ ይመጣል። ሲመጣ ግን ዝም ብሎ አይደለም የሚመጣው። ለእንደኔ አይነቱ ደካማ ሲመጣ ያስፈራል። ለብርቶቹ ግን እግዚአብሔር ሲመጣ ደስታ ነው። ደስ ይበላችሁ እስቲ ሁላችሁ። ለአርሴማ እግዚአብሔር መጣ። መስከረም 29 ቀን መጣ እግዚአብሔር። ይገርማቸዋል። ከሚሰዋት ወታደሮች አንዱ አንዱን እንዲጠብቀው ርኅራኄ እንዳያደርግ ከኋላ አንዱ እሷን እየነዳ ወደ ወንዝ ይዟት ሲሄድ ወንዙ ዳር ሲደርስ በአንገቷ ላይ ሰይፍ ለማሳረፍ ሲያስብ መጀመሪያ አይኗን አወጣ። ሁለት አይኗን አውጥቶታል። የክፉ ግብሩ ተባባሪ አልሆንም ስላለችው አታመንዝር፣ አትስረቅ፣ በሐሰት አትፍረድ፣ ባልንጀራህን ከራስህ ነፍስ አብልጠህ ውደድ፣ አፍቅሩ ጸላኢተክሙ። ጠላትህ በእንግድነት ቢመጣ ተቀበለው፣ ቢራብ አብላው፣ ቢጠማ አጠጣው። ተሰዷልና ዛሬ እጀ ገብቷል ላሰቃየው በል ብሎ አላለም እግዚአብሔር። ይህንን ለመስማት ጆሮአቸው አይፈቅድም አይደለም? አይፈቅድም አይደለም? መች ይፈቅዳል? ቢፈቅድማ እኮ ይህ ሁላ ጉድ ባላየን ነበረ። ዛሬስ በኢትዮጵያ እግዚአብሔር መንፈስ የለም። በንጹህ ውሃ ላይ ሰዎች በሰው ሸክም መጥተው ቆመው ሲሄዱ በብዙ ሆስፒታል ሄዳችሁ ልጅ አትወልዱም ተብላችሁ የማህፀናችሁን ዙሪያ እጢ ከቦታል፣ ልጅ አትወልጅም፣ ተመቅጣ ተስፋ የለሽም። ይኸው እዚህ ጋር አሁን ይገርማቸዋል። አንዷ ምስክርነት ትሰጠኝ፣ ንገሩልኝ፣ ኦፕሬሽን መደረግ አለብሽ፣ ካልተደረሽ መውለድ አትችይም አሉኝ። እኔም አልቅሼ መጥቼ 7 ቀን ተጠመቅኩኝ በጎጆ አርሴማ። ሄጄ ስመረመር ከ7 ቀን በኋላ ነፃ ነኝ። እዛው ቦታ ሄድኩኝ፣ ነፃ ነኝ። አርሴማን አመስግኑልኝ እያለች ምን ትፈልጋላችሁ? እግዚአብሔር ከዚህ የበለጠ ምን ያደርግልኛ? ምንድን ነው የምንፈልገው? በስውር ቀስ ብለን አውርተን በግልጽ በአደባባይ የሚታየውን እግዚአብሔር ሲሰጠን፣ ታዲያ በዚህ ጎዳና ነው ሌሊትም ቀን መገስገስ ስለምታተርፉ፣ ስለ ዘይቱ መወደድ፣ ስለ ጨው መወደድ። በእግዚአብሔር በረከት አላችሁ። የእግዚአብሔር በረከት ቤት አለ። የማን በረከት ቤት አለ? በእውነት አሁን ኢትዮጵያ ውስጥ እህል ውሃ ቀምሰን እናድር ነበርን። ኩንታል የሚገዛበት 1 ኪሎ መግዣ ሆኖ ገንዘቡ። ይሄ ሁላ በፍቅር የመጣ መሰላችሁ? ይሄ ሁላ የምታዩት ተጨፋጨፍን፣ አለቀ። የሰው ልጅ እንደ ቅጠል ረገፈ። አሁን በቃ ይበለን። እጃቸውን አንስቶ ወደ እግዚአብሔር ይበቃቸዋል። አሁን እልልታ አይደለም፣ አልቅሰን ወደ እግዚአብሔር ጮኸን ሰላማችን እስከ መጨረሻው ድረስ የጸና እንዲሆን፣ የታመሙ ሆስፒታል እንዲሄዱ፣ የታመሙ ጸበል እንዲሄዱ፣ ጤና ጣቢያ እንዲያገኙ እናቶች፣ ነፍሰ ጡሮች ፓራሲታሞን ዳማከሴ አጥተው እንዲሁ የሚቀሩት ስንት ናቸው? አሁን እስኪ ንገሩ። እንግዲህ አይናችን እንተያያለን፣ ውስጣችንን ግን ክርስቶስ ያውቃል። ከሚቀበል የሚሰጥ ብፁዕ ነው ይላል። ጸርሑ ጻርቃን ጮኹ፣ እግዚአብሔር ሰማቸው። ከእናንተ እኮ ቅዱስ ይወለዳል። ከእናንተ አገር የሚመራ ከእናንተ አገር የሚባረክ በመቅደሱን የሚረከብ የእናንተ የሕፃን ልጅ እኮ ነው። አስተምሯ። ወደ ቤተ ክርስቲያን ይዛችኋቸው ነው ልጆቻችሁን። ነገ ከነን ወንዶች ወደ ቅዳሴ፣ እናት ልጆች ሴቶቹ ደግሞ ወደ ጸሎተ ማርያም፣ ወደ መዝሙር። ከጉዳት እንድንተርፍ ማለት ነው። ሀገር ድንበር የሚጠብቅ ዓመት በዓል አያምረውም፣ ፋሲካ አያምረውም፣ ልደት አያምረውም። ዝናብ ቢደበድበው ቦታውን አይለቅም። ቦታችንን የለቀቅን እኛ ክርስቲያኖች ነን። ይህን ሁላ መከራ ያየነው አሁንም በሰዎች ነው ምክንያት የምንፈጥረው። ሕዝቤ ባመፀ ሰዓት ለቃሌና ለሕጌ አልገዛም ባለ ሰዓት የፈሩትን ነገር አመጣባቸዋለሁ። አረመኔ ንጉሥ እሾምባቸዋለሁ፣ አረመኔ ጳጳስ እሾምባቸዋለሁ። ቃሉ ነው። ሕዝቤ ወደ እኔ ከተመለሰ የአረመኔውን ንጉሥ ሕሊና መልሳለሁኝ ለሕዝቤ የሚጠቅም እንዲያደርግ። አያችሁት? ሕዝቤ ግን አሁንም ካልተመለሰ ክፉን አገዛዝ በላያቸው ላይ አጸናባቸዋለሁ። ሕዝቤ ተመልሶ ገዢዎቹ ደግሞ ቢጠነክሩ ያገዛዝ ዘመናቸውን አሳጥረዋለሁኝ። ሰማይ ወምድር እምትደግ አሐቲ ቃል እምኦሪት ወእምነቢያት። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሰዓተ ሌሊቱን ባርኮ ቀድሶ
በሰላም ያሳደረን አምላክ ክብር ምስጋና ይግባውና ሰዓተ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበርተኞችን በቸርነቱ ይጠብቀን። አምላካችን ሰላሙን ይስጠን። ቅድስት ሀገራችን ኢትዮጵያን በቸርነት ጠብቅልን። አጽራረ ቤተ ክርስቲያንን አስታግስልን። ቅድስት ተዋሕዶ ሃይማኖታችን አስፋልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን